የፈለከውን ነገር አደርግልሃለሁ። እባክህ እንዴትም ብለህ ዛሬ መጨረስ አለብህ። ይህ ነገር በፍጥነት እንዲሆን የምትፈልጊ ከሆነ የሞገስን ጉዳይ በፍጥነት መጨረስ አለብሽ። እጨርሰዋለሁ። ምንም እንዳታስብ። ያለበት ቦታ ቀድሞ ጨርሰዋል። በቃ ያስተናናሻለሁ። በቃ ምን አለፋሽ ምሳሌ፣ አንድ ሚስጥር ልንገርሽ። እኔ እኮ ጋሼን እወደዋለሁ። በኋላ እዛ ውጭ ሀገር ምሳሌ ሕክምና ለማግኘት ያለችበት የመጨረሻ ደረጃና የመጨረሻ እድል ላይ ናት። ብሩክ ልጁን ይዞ ለመውጣት የቀረው 24 ሰዓት ብቻ ነው። ነገር ግን ማህሌት ክስ ስለመሰረተችበት በሐሰተኛ መረጃ የራቁት ቪዲዮ የለቀቀብኝ ብሩክ ነው በማለት ያገኘችውን ደግሞ እንደ አዲስ ጀምራ ባገኘችው ችግር እየፈጠረች ነው። አሁን ላይ ይዞ እንዳይወጣ 3 ቀን ብቻ እንደቀረው አድርጋ በ3 ቀን ውስጥ እስር ቤት እንዲገባ ከኤርፖርት እንዳይወጣ እያደረገችው ትገኛለች። እሱ ደግሞ ከ3 ቀን በኋላ ብሎ ያስወራው ወሬ ከ24 ሰዓት በኋላ ነው በረራው። ነገር ግን እነሱ እያሳደዱት መሆኑን ስለሚያውቅና ክስ ስለተመሰረተበት ልጄን ይዤ ለመውጣት የቀረኝ የመጨረሻው እድል ይሄ ብቻ ነው፣ ይሄንንም እንዳላደርግ እያደረጉኝ ነው። እኔ ደግሞ ልጄ ከሞተችብኝ እሞታለሁ፣ ማህሌትንም በህይወት አላቆያትም እያለ ትንቅንቅ ላይ ነው። ዳጣን በመጥራት እንግዲህ ልጄን ይዤ ልወጣ ነው ማለት አሁን የቀረኝ የመጨረሻው እድል እና የመጨረሻው ሰዓት ነው። በዚህ ሰዓት ደግሞ ሞገስ ያስፈልገኛል። ሞገስን ባገኘው ሌላው ቢቀርብኝና በሰላም ደርሳችሁ ተመለሱ ቢለኝ እንኳን ደስ ይለኝ ነበር በማለት ሞገስን ይጠብቃል። እሱም ይሄንን የቀረውን የ24 ሰዓት በረራ ወሬ ነገ ነው ብሎ ለዳጣ ብቻ ይነግራታል። ይሄንን ነገር ለማንም አልተናገርኩም ብሎ ይነግራታል። እሷም ሞገስን ትፈልገውና ብሩክ እንዳይበር የቀረውን ነገር ያለው መሰናክል ትነግረዋለች። ቢያንስ አገኘው ትለዋለች። ብሩክ ደግሞ እዚህ ችግር ውስጥ የገባው በአንተ ምክንያት ነው፣ በአንተ ምክንያት በእኔ ምክንያት እንዴት ሊሆናል ብሎ ሲላት ደግሞ አንተ ባሰራጨኸው የሐሰተኛ ቪዲዮ ምክንያት እሷ ግን ይህንን ቪዲዮ የለቀቀብኝ ነው ብሩክ ነው በማለት እንደ አዲስ መስርታበታለች፣ ክስ መስርታበታለች። እናማ እሱ ደግሞ እና ታዲያ መቼም እጅህን ስጥ አትይኝም? እኔ እጅም ሰጥ እሱ መውጣት ይችላል ወይ ብሎ ሲጠይቃት አዎ ይችላል በማለት እንግዲህ ሁለታቸውን ለማስማማት እናንተ ልዩነት ስለፈጠራችሁ ለየብቻችሁ እያጠቋችሁ ይገኛሉ። ስለዚህ ይሄንን ነገር አንተ ልዩነታችሁን ብታቁም በማለት ከሞገስ ጋር ዳጣ ትነጋገራለች። ማህሌትም ሞገስን እንዲገልላት እያደረገችው ሰውዬ እየተከተልኩት መሆኑን አውቁ እየሮጠ ነው ባላት ሰዓት ተመለስ በቃ እየተከተልከው መሆኑን ካወቀ እንዳትከተለው ወደኋላ በማለት የግድያውን አጀንዳ ቀይራ ወደ ክስ ቀይራዋለች። ወደ ክስ ቀይራ ደግሞ ከዝና ጋር ስትነጋገር ዝና አዲስ ነገር ይዤ መጥቻለሁ አንቺ የማትረቢ በማለት አንቺ ነሽ ያዘናጋሽኝ ብሩክ ሊበር ነው ይላታል። እሷ ደግሞ እንዴት ብሎ እኔ እንዳይበር አድርጌ ይሄንን አዘጋጅቻለሁ ባለችውም ሰዓት እሱ ደግሞ አንቺ ጅል ነሽ የማትረቢ ነሽ እንደዛ ብለሽ አዘናጋሽኝ፣ እነሱ አሁን ሊወጡ ነው፣ እሱ ነገ ጧት ነው በረራው በማለት እሷን ሰድቦና አዋርዶ ይነግራታል። እሷም ደግሞ እንዴት እንደዚህ ሊሆን ይችላል ስትለው እኛ እንዳናቅባቸውና እነሱ አቋራጭ ከሀገር ለመውጣት ሲል ይህንን ወሬ የሐሰተኛ ወሬ አድርጎ አሰራጭቷን በማለት እንግዲህ ከኤርፖርት እንዳይወጣ ኤርፖርት ካሉት ግብረ አበሮች ጋር በመተባበር መሰናክል እየፈጠረ ነው። እሱን ደግሞ ኤርፖርት ያሉት ባለሙያዎች እዚህ ይሄን ማድረግ አንችልም ቢሉትም የተቻላቸውን ያህልና አቅርብ ያሉትን በሙሉ ያላችሁኝም በሙሉ አቀርባለሁ በማለት ማስረጃ እሱም እያሰባሰበ ነው። ክስ እየመሰረተ ነው። እሷን ማሟላት ያለባትን ነገር ብሩክ ከሀገር እንዳይወጣ ማድረግ ያለባትን ነገር በሙሉ እያደረገ ነው። አሁን ደግሞ እኔ ይህንን አድርጌልሻለሁ፣ ይህንን ውለታ መመለስ ያለብሽ እኔ ይህንን ሳደርግ አንቺ ደግሞ ሞገስን በአፋጣኝ እንድጨርሽልኝ እፈልጋለሁ በማለት ለሷም የቤት ስራ ማህሌትም ጀግናዬ ስትል ይህንን ከኤርፖርት እንዳይወጡ ያደረገውን ትንቅንቅ ኤርፖርት ካሉ ግብረ አበሮቹ ጋር ከዛ የሚያግዙ ሰዎች ጋር እጁ ሰፊ ስለሆነ ብዙ ሰዎችን ስለሚያውቅ ከኤርፖርት እንዳይወጣ
ከሚያደርጉ ሰዎች ጋር ሲነጋገርላት እሷም በኩራት እኔ እኮ ጀግና አይነህ እኮራብሃለሁ በማለት ስትሽኮረመም ዘወር በይልኝ ብሎ አዋርዷታል። ዘወር በይልኝ የምወዳት ልዕልት የሆነች ሚስት የምትወደኝ አለች፣ ዳግመኛ ከፊቴ እንደዚህ ስታገጪ እንዳላይሽ በማለት ያዋርዳታል። ቅድስትም ከምሳሌ ጋር እየተነጋገረች አንቺ እኮ ጀግና ነሽ፣ ጀግና አባት ነው ያለሽ፣ እድለኛ ነሽ። አሁን ከሀገር ልትወጪ ነው፣ ደግሞ ከሀገር ወጥተሽ ስትመጪ እንደምታመጪልኝ ስጦታ ነግረሽኛል። እሱም ብትረሺ ወዮልሽ። አስከትለም ደግሞ እኔ እኮ ከሀገር ወጥቼ ነበረ በማለት በትላንትናው ዕለት የተፈጠረውን በስካር ምክንያት የተፈጠረውን ቅዠት ትነግራታለች። እኔ ግን ከሀገር የወጣሁት በህልሜ ነበረ። ቤት ስመለስ እዚህ አልጋ ላይ ራሴን ሳገኘው በጣም ነበር እየተናደድኩት። አስከትለም ደግሞ አሁን አንድ ሚስጥር እነግርሻለሁ ትላታለች። አባትሽ ጀግና ነው እያለች እሱን እያሞገሰች ስትመለስም እናት እንደምትሆናት ቃል ትገባላታለች። እኔ እኮ በጣም ነው የምወድሽ፣ ስትመለሺ እማዬ ብለሽ እንድትጠሪኝ እፈልጋለሁ። ስትመለሺ ደግሞ በእግርሽ ቁመሽ እንደ ማንኛውም ልጅ እየተጫወች እየቧረቅሽ እንደምትመለሺ እርግጠኛ ነኝ። ስትመለሺ ደግሞ ወደ ትምህርት ቤት ይዤሽ የምመላለሰው እኔ እሆናለሁ። ከዚያም ደግሞ የመጨረሻ አንድ ሚስጥር እነግርሻለሁ። ይህን ሚስጥር ለማንም እንዳትናገሪ፣ ከተናገርሽ አኮርፍሻለሁ በማለት ሚስጥሩንም ምሳሌ መናገር ባትችልም እሷም በምልክት ታዳምጣታለች። እሺ ንገሪኝ ስትላት ሚስጥሩ ደግሞ እኔ እኮ ጋሼን እወደዋለሁ በማለት እንግዲህ ምሳሌ አትናገርም፣ አትሰማም፣ ምንም ነገር አታውቅም በማለት ለእሷ ትነግራታለች። ምሳሌም ይህንን ነገር በሰማች ሰዓት ትስቃለች። መናገር ባትችልም ግን በምልክት በጣም እየሳቀ ነበር በደስታ። ዳጣም በተቻላት መጠን ቡራ ያላንተ አልሆነለትም፣ በጣም ልቡ ተሰብሯል፣ ይቅርታ አድርግለትና ለአንዴና ለመጨረሻ ጊዜ ቢያንስ ሌላውን ነገር ተወውና ሄደህ እንድትሰላመተው በሰላም ደርሰህ ተመለስ እንድትለው ይፈልጋል እያለች እያሳመነችውና እየለመነችው ነበረ። እሱ ደግሞ በትልቁ ልቤን ሰብሮታል፣ ለምንስ እንደዚህ ይፈራቸዋል? ለምንድነው እንደዚህ የሚሰባበርላቸው? እሱ ማለት እኮ ልጁን ወልዷታል፣ አሳድጓታል። ስለዚህ ይህች ልጅ ደግሞ ፈጣሪ ነው የሰጠውና ፈጣሪ የሰጠውን ነገር እሱ ከወሰደበት ምንም ማድረግ አይቻልም። የቻለውን ሁሉ አድርጓል። ለምንድነው ይሄንን ያህል የሚንገበገብላቸው? በማለት እሷም ሌላውን ነገር ተውና ቢያንስ አሁን ወደሱ ተመለስና በቃ ይቅርታ አድርግለት። እሱ እኮ በጣም ከፍቶታል፣ አንገቱን ደፍቷል። ብቻ ይሄንን አድርግለት፣ ምሳሌን ይዞ እንዲወጣ ከመውጣቱ በፊት አንተ እሱን ማናገር አለብህ፣ ማግኘት አለብህ እያለችው ነበረ። ሞገስም ደግሞ ቢያንስ በትልቁ ሉላ ማለት እኮ ለኔ የሚል ያህል እንደሆነች ታውቂያለሽ ወይ? ሉላን ለመውሰድ ሲል ዝናን እኔ ያለሁበት ቦታ ድረስ የመጣ ግን ገሉ ቀብሮኛል። ማህሌትም ይሄ ሰውዬ የሆነ ነገርን ወዶልኛል፣ ዝና ማለት ጀግናዬ ነው ማለት ብቻዋን እያለች የምትሽኮረመመውን ነገር ዳግመኛ እንዳትሽኮረመም ከፊቱ አድርጎ ከስቷታል።